አምደው ማለት አጨደው፣ ጠረገው፣ አጸዳው፣ ነቀለው ማለት ነው። መተተኛውን፣ አስማተኛውን፣ ድግምተኛውን፣ ስርማሹን፣ ቅጠል በጣሹን፣ ኮከብ ቆጣሪውን፣ አውደ ነገሥት የሚቆጥረውን በሰው ላይ ክፋት የሚያደርገውን ከተመለሰ በንስሐ እንዲመለስ ምልክት ይሰጠዋል። እናንተ እዚህ ጸሎት ስታደርጉ መቋሚያ ስታስጥሉ እዛ ይሄድና የተላከው መንፈስ ምን ያደርጋል ማለት ነው? ምልክት ይሰጠዋል። በጤናው ይመጣበታል፣ በሀብቱ ይመጣበታል። በሰላቢዎች እየተበዘበስክ ያለ እየተበዘበስሽ ያለ ኤብሪ ታያቸዋል። ጸሎት አስደርግልኝ ተብዬ ከናንተም ከሌላም ሰው የተቀበልኩት ብር ነው። እናንተ ልቦናችሁ እንዲያርፍ የት አርጎት ይሆን ምን አርጎት ይሆን እንዲያትሉ ይኸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት አደረሳችሁ? አሜን። አምላካችን በሥጋ የተገለጠ ለመላእክት የታየ በዓለም የታመነ በአሕዛብ ጆሮ ሁሉ የተሰበከ በጥምቀቱ የዕዳ ደብዳቤያችንን በዮርዳኖስ ባህር ላይ የደመሰሰ በሞቱ ሞታችንን ገድሎ በሥጋው ሲሞት በመለኮታዊ ስልጣኑ ሞትን ድል አድርጎ ወደ ላዕለ ሰማያት ያረገ በአባቱም ቀኝ የተቀመጠ የብላቴና ድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም ዘወትርም የተመሰገነ ይሁን። ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገርንባት አምላክን ያየንባት መንፈሳዊ መስተዋታችን ክርስቶስን ወልዳ ክርስቲያን ያሰኘችን ለቃል መውረድ ለሥጋ ማረግ መንገድ ምክንያት የሆነች እማ አምላክ ወላዲተ አምላክ ድንግል ማርያም ኪዳነ ምሕረት ቤዛዊት ዓለም በእናትነት ክብሯ በአማላጅነት ክብሯ ክብርና ምስጋና ይድረሳል። ጻድቃን ሰማዕታት ቅዱሳን ደናግል መነኮሳት እልፍ አእላፋት መላእክት እንደየክብራቸው እንደየማይረጋቸው እንደየጸጋቸው ክብርና ምስጋና ይድረሳቸው። እግዚአብሔር ወዶና ፈቅዶ አድካሚ አሰልቺ ከሆነ ዓለም ለይቶ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ እግዚአብሔር በይቅርታው እግዚአብሔር በርህራሄው እግዚአብሔር በጠብቆቱ ገደሉን ተራራውን ሸለቆውን ሜዳውን አልፈን ኪሎሜትሮችን አቋርጠን የቅድስናው ስፍራ የክብር ቦታ የድነት ቦታ የምሕረት ቦታ የድነት ቦታ የሰላም ቦታ ላይ እንድንደርስ የፈቀደልን እግዚአብሔር ክብርና ምስጋና አምልኮት ውዳሴ ለእርሱ ይሁንልን። አመስግኑት እግዚአብሔርን አመስግኑት። ዛሬ ዋናው ዓላማ የተሰባሰብንበት እዚህ ለመድረሳችን እዚህ ለመምጣታችን መንገድ ምክንያት የሆነን አምደው ቅዱስ ሚካኤል ነው። ማን ነው አልኳችሁ? አምደው ቅዱስ ሚካኤል። እግዚአብሔርን አመስግኑት እስኪ። ዛሬ ቅዱስ ሚካኤል በዓሉ ነው፣ ሲመተ በዓሉ ነው። ወይም ደግሞ ከመላእክት ሁሉ አለቃ ሆኖ የተሾመበት ዕለትና ቀን ነው። በመጨረሻው ዘመን አለ የመላእክት አለቃ ሚካኤል ይነሳል አለ። በመጨረሻው ዘመን እስኪ እግዚአብሔርን አመስግኑት በማለት ስለ ሕዝብህ ልጆች አለ። ስለማን ልጆች? ይኸውላችሁ ለእና እናንተ ሕዝበ እግዚአብሔር ነን። ሀገሪቱ ሀገረ እግዚአብሔር ትባላለች፣ ሕዝቡ ደግሞ ሕዝበ እግዚአብሔር ይባላል ማለት ነው። ስለዚህ በመጨረሻው ዘመን አለ ስለ ሕዝብ ልጆች ታላቁ መልአክ ገናናው መልአክ ኃያሉ መልአክ ፈጥኖ ደራሹ መልአክ ሚካኤል ይነሳል አለ። ማን ይነሳል? ሚካኤል። የሚነሳው ለምሕረት ነው። መላእክት የሚገርማችሁ ነገር ወደ ሁለት አይነት ሰዎች ዘንድ ይላካሉ፣ ከእግዚአብሔር ዘንድ ይላካሉ። የሚያጠፋውን የማይመለሰውን ለማጨድ አምደው ቅዱስ ሚካኤል ይባላል። አመፀኛውን የእግዚአብሔርን መንግስት የሚገፋ የእግዚአብሔር የሆኑትን የሚገፋ ልጅነቱን የሚገፋ ጽድቅን የሚገፋ
ክብርን የሚነካ የሚያጭድ ማለት ነው። በስራው ይመጣበታል፣ በሰላሙ ይመጣበታል፣ በጤና በልጆቹ ይመጣበታል። ይሄ ተግሳጽ ነው እንዲመለሱ ክፉዎች እንዲመለሱ አያት ንስሐ እንዲገቡ። ለምን መሰላችሁ? መላእክት የሰው ልጅ እንዲጠፋ አይፈልጉም። ስለዚህ እና እናንተ እዚህ ቦታ ላይ የመጣ ነው ለአንድ ዓላማ ነው፣ ለድነት ነው። ለምንድን ነው አልኳችሁ? ለድነት ነው። መጽሐፍ ቅዱስ እንዲህ ምሳሌ ምዕራፍ 6 ቁጥር 3 ጀምረን ስንመለከት ልጅ ሆይ በጎረቤት እጅ ወድቀሃልና ንቃ ተነሳ ይላል። በምን እጅ? በጎረቤት እጅ ወድቀሃልና በጎረቤት ተመትቶብሃልና ታስረሃልና እንዲያትሰራ እንዲያትማር በትዳር ሰላም እንዳይኖር በመስሪያ ቤት ሰዎች እንዲነሱብህ ከስራ እንድትፈናቀል የሞት መንፈስ የሚላክብህ ጥላ ወጊ የሚላክብህ በረከት የጠፋብህ ጤና የጠፋብህ ወደዚህ ቦታ መጣችሁ ተፈወሱ ዘንድ አምደ ቅዱስ ሚካኤል ጠርቷቸዋል። አመስግኑ። እዚሁ ላይ መናገር የምፈልገው በሚዲያውም እንደሚነገረው ሚዲያችን ቤተ ወንጌል ተዋህዶ ሚዲያ ይባላል ማለት ነው። አሁን እናንተን ለመሰባሰብ መንገድ ምክንያት የሆነችው ይህች ትንሿ ሚዲያ ዛሬ ትልቅ ነገር እየሰራች ነው። የሰው ነፍስ እየዳነ ነው። ቦታ ክብሩ እየተገለጸ ነው። የታሰሩ እየተፈቱበት ነው። ስለዚህ መረጃ ሙሉ መረጃ ለማግኘት ከፈለጋችሁ ቤተ ወንጌል ተዋህዶ ሚዲያ ብላችሁ ዩቲዩብ ላይ ገብታችሁ አባል መሆን ትችላላችሁ። የዚህ ቦታ የድነቱ ቦታ፣ የሰላሙ ቦታ፣ የእረፍቱ ቦታ፣ የደህንነት ቦታ፣ የመፈታት ቦታ ነው የቦታ ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን። በወዴት ጆር ካለ እንዳታርስ አርዘም ፍሬ በረከት እንዳይኖርህ ምርት እንዳይበረክት በትዳር በጤና በሰላም እረፍት ያጣ የታሰርክ የተጨነቅ እዚህ ቦታ ላይ ከስራታችን እንፈታለን። ከምን እንፈታለን አልኳችሁ? ከስራታችሁ ትፈታላችሁ። አምደው ቅዱስ ሚካኤል ጥቁር የሆነውን መጋረጃ በሕይወታችሁ ላይ የተጋረደውን ጥቁሩን መጋረጃ ይግፈፍላችሁ። ጻዳውን መጋረጃ በትዳራችሁ ሰላም ያጣችሁ ሰላማችሁን ያድላችሁ። ትዳር የሌላችሁ ትዳራችሁን ይስጣችሁ። በረከት የሌላችሁ በረከት ያድላችሁ። የታሰራችሁትን እግዚአብሔር ይፍታችሁ። ሰላሙን ያብዛላችሁ። ለሀገራችን ሰላም፣ ለወጣቱ ሰርቶ ማገኘትን ተምሮ ውጤት ማካበትን ያድልልን። አሁን ወጣቱ እኮ ያለው በየገዳሙ እግርና እጁ በሰንሰለት ታስሮ እየተጨነቀ በየሆስፒታሉ ግማሹ አብዶ ግማሹ ራሱን እያጠፋ መኪና ውስጥ እየገባ እየታነቀ የሞተበት ጊዜ የጠፋበት ጊዜ ነው ያለው። እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ሌላው ምንድነው መሰላችሁ? ማታ ከኛ ጋር የመጣችሁም ሆነ እዚህ ያላችሁ ከኛ ጋር የመጣችሁ ግዴታችሁ ነው። ማታ ፕሮግራም አለ። እየሰማችሁ ነው? ይሰማል? ሰሚ ጆሮ አስተዋይ ልቦናን ያድለን። ሌላው ፕሮግራም ጉባኤ ይኖረናል። እዚህ እናመሻለን ማለት ነው። ከምሳ በኋላ ከቅዳሴ በኋላ ማለት ነው። ምሳ ከበላችሁ በኋላ መንፈስ የታሰረላችሁ አዲስ አበባ ሆናችሁ መንፈስ የታሰረላችሁ እዚህ ቦታ እንዲሸኝላችሁ ቃል የገባ መንፈስ አለ። ሌሎቻችሁም የፈውስ አገልግሎት ይኖረናል። ያም የሆነው ከቅዳሴ በኋላ ከምሳ በኋላ ነው። ማታ እዚሁ እናመሻለን ማለት ነው። እየሰማችሁ ነው? ሌላው ደግሞ ይሄን በእናንተ ፊት እናንተ ምስክር ናችሁ። ይሄንን ብር ከየክርስትና ስማችሁ ጋር ሰጥታችሁኛል፣ ተቀብያለሁ፣ በፊታችሁ አስረክባለሁ። ሌላው ቃል እንድትገቡልኝ ይፈልጋለሁ። ይውላችሁ ቃል እንድትገቡልኝ ይፈልጋለሁ። አሁን የሁሉ ማረፊያ ቢሆን ያዳራሽ ይሄንን አዳራሽ ቦታ 205,000 ብር ነው የገዛሁት። ይህች ቆርቆሮ በቆርቆሮ እንኳን ተገዝታ ነው። ቅዱስ ሚካኤል ቦታ የለውም። እኔ እየለመንኩ ነው የማሰራው። እኔ ኑሮኝ አይደለም።
እየሰማችሁ ነው። አብረን ቤቱን እንሰራለን አንሰራ?